አብሽን በዚህ መልኩ ያለምንም ሽታ ዘፍዝፋችሁ ለፀጉራችሁ እንዴት እንደምትጠቀሙ ዛሬ ያሳያችኋለሁ በዚህ ቪዲዮ። ጥያቄ ጠይቃችሁኛላችሁ። ፀጉሬ ምንም ባደርገው አይሻሻልም፣ ይረግፋል፣ ይበጣጠሳል ብላችሁ ጥያቄ ጠይቃችሁኛላችሁ። ይህንን ቻሌንጅ ነው፣ ለሳምንት ቢያንስ መጠቀም አለባችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ያላችሁበት ብትርፍ ይበልልኝ። ለፀጉራችን እድገት፣ ጥንካሬ እንደዚሁም ደግሞ ከስር ለሚነቃቀልባችሁ፣ ለሚረግፍ፣ ድርቅ እያለ ለሚያስቸግራችሁ ይህንን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ወደ ቪዲዮ አመሰግናለሁ። በጣም ቀላል የሆነውን አሰራር ነው ማሳያችሁ። እናንተ ቤታችሁ እየሰራችሁ እንደ ቻሌንጅ ተጠቀሙት ማለት ነው። ቢያንስ ለሳምንት መጠቀም ትችላላችሁ። አየሩ በጣም ቀዝቃዛ ነው፣ ምንም አይበላሽም ማለት ነው። ሽታም እንዳይኖረው ደግሞ ያው እየሰራሁ አሳያችኋለሁ። ምንም ሽታ አይኖረውም። በነገራችን ላይ የሚያስፈልጋችሁ 2 ማንኪያ አብሽ ብቻ ነው። የሾርባ ማንኪያ 2፣ የሻይ ከሆነ ደግሞ 4 ማለት ነው። እሱን ትጠቀማላችሁ። እዚህ ጋር የማደርገው መጀመሪያ ምንድነው አጥበዋለሁ። ለምን ያው ወደ ውስጥ ፀጉራችን ላይ ስንቀባ ወደ ውስጥ ይዘልቃል፣ ወደ አናታችን ማለት ነው። እና ንጹህ እንዲሆንልን ለዛ መጀመሪያ አጥበዋለሁ። ደጋግማችሁ 2-3 እንደ ውሃው አጠራር ማጠብ ትችላላችሁ ማለት ነው። ፀጉር በጣም ነው የሚያለሰልሰው፣ የሚያሳምረው። አብሽ በማስክነቱ ራሱ በጣም አንደኛና እየታወቀ ነው። ውሃውም እንደዚሁ በጣም የታወቀ ቫሪያል የወጣ ነው ጥቅሙ ማለት ነው። ለፀጉር ያለው የሚጫወተው ሚና ኃይለኛ ነውና ተጠቀሙት። በደንብ አድርጌ አጥበዋለሁ ንጹህ እስከሚሆንልኝ ድረስ። ከዛን በዚህ መልኩ እናስወግደዋለን ማለት ነው። እንደምታዩት ውሃውን የተወሰነውን ያጠብኩት በቀዝቃዛ ውሃ ማለት ነው። በጣም አሪፍ ነው። መቀቀል ትችላላችሁ ለአንድ 5 ደቂቃ ያክል። እንደዚሁም ደግሞ ሳትቀቅሉ ጊዜ ከሌላችሁ በቀላሉ በጣም የፈላ ውሃ ታመጡና እላው ላይ ታረጉበታላችሁ። በአንዴ ነው ከለሩ የሚወጣው ማለት ነው። እንደምታዩት እና 2 ማንኪያ ነው የተጠቀምኩት። ይሄንን ሳይበዛ መጠቀም። እዚህ ጋር የብርቱካን ልላጭ ነው። የብርቱካን ልላጭ ከሌላችሁ ሮዝመሪ መጠቀም ትችላላችሁ። ቅርንፉድ ማድረግ ትችላላችሁ። እንደዚሁም ደግሞ ሌላም አለ ነግራችኋለሁ፣ ሽታ እንዳይኖረው ማለት ነው። እዛ ይሄንን ልጥና አረግበታለሁ። ይሄ በቫይታሚን ሲ የበለጸገ ነው። ለፀጉራችንም ሆነ ለእጃችን በጣም ቆንጆ ነው። ብርቱካን ለፊት የሚሆናል። እንደምታዩት ልጣጩ በጣም አሪፍ ነው። ከዛን ነው ውስጡ አደርገዋለሁ። ልክ እንዴት ነው የሩዝ ውሃ እንደምናዘጋጀው ነገር ማለት ነው። አስባችሁታል? ልዩት። ከለሩንም ያሳምርላችኋል። ሽታውንም ደግሞ የብርቱካኑ ሽታ ይወጣል በአንደኛነት ማለት ነው። የእሱን ይከልለዋልን። በዚህ መልኩ ዘፍዝፋችሁ ለአንድ ቀን ማሳደር ትችላላችሁ። በነገራችን ላይ ካጠለላችሁት በኋላ ማስቀመጥ ትችላላችሁ። አድሮ ምን እንደሚመስል እንየው። እንደምትመለከቱት ይሄንን ይመስላል። ከለሩ ሳይቀቀል ነው እንግዲህ ይሄን የመሰለው። ቢቀቀልማ ታይኝ። ስለዚህ ቀስ እያልን ሳንቀቅል እንደዚህ አድርገን መጠቀም እንችላለን። ፀጉራችሁ ያለማቋረጥ ያሳድጋል። አሪፍ ነው። በጣም ቆንጆ ነው። ተጠቀሙት። እኔ ለራሴ እየጠቀመኝን ወደ እናንተ የማመጣላችሁ እንድትጠቀሙት ነውና ተጠቀሙት። ለጓደኞቻችሁም ደግሞ ሼር አድርጉላቸው። በዋትስአፕ በምትጠቀሙት አፕሊኬሽን ለጓደኞቻችሁም ይጠቀሙ፣ ሼር አድርጉላቸው። እሺ። ከዛ በደንብ አድርገን እናጠለዋለን። እኔ እቃ ውስጥ ለመግባት ስለሚያስቸግረኝ ያጠለልኩት። ሳታጠሉም ማስቀመጥ ትችላላችሁ። ግን ምን ያክል ከለር እንዳወጣ እስኪ አብረን የምናየው ይሆናል። ይህ ብርቱካኑ በነገራችን ላይ በጣም ኃይል አለው። በጣም ከጥቅሙም በላይ ደግሞ ሽታው በጣም ቆንጆ ነው። ይህ እንዳጋጣሚ ከሌላችሁ
እንደነገርኳቸው የዛ የምግብ ቅጠሉ ማለት ነው ከረቢታ እሱም ይሆናል። እንደዚሁም ደግሞ ቅርንፉድ። አሁን ይሄ ልክ አልቀቀልኩትም፣ ግን ሙቅ ውሃ ነው ያደረግኩበት። ግን የተቀቀለ ነው የሚመስለው፣ እንዳለ ፍትክትክ ብሎ ነው የወጣው። የበሰለ የዋብሽ እንደዚህ ነው ሁኔታው ማለት ነው። እና ይህንን መጨረሻ ላይ ይህንን ለማስክነት መጠቀም ችላላችሁ። እንደዚሁም ደግሞ እንዳትደፉ እሺ። እንደዚሁም እዚሁ ላይ መልሳችሁ አድርጋችሁ ከስር የምትቀቡትን ለዛሬ የምትቀቡትን ቀንሳችሁ ሌላውን አብራችሁ ከስር አድርጉት። ለምን ገና ስላለው አሁንም ቢዘፈዘፍ ሌላ ውሃ ቢደረግበት መልሶ ከለሩ እንደዚህ ነው የሚወጣው። ስለዚህ እናስቀምጠዋለን ማለት ነው። ፀጉራችሁን በተለያየ ነገር መንከባከብ ትችላላችሁ። እዚህ ጋር የተጠቀምኩት የፀጉር ዘይት ነው። ያገኛችሁትን ዘይት አይነት መጠቀም ትችላላችሁ። ችግር የለውም። ማንኛውም ተጠቀሙታላችሁ። ለእናንተ ለፀጉራችሁ የሚስማማችሁን ኦይል መጨመር ትችላላችሁ። የተወሰነ በደንብ አድርግበታለሁ። ፀጉራችሁ ድርቅ እንዳይል ስትቀቡ፣ ውሃ ስትቀቡ ፀጉር እንደዚህ ይፈረዛል አይደል? እንደዛ እንዳይሆን ቅባት በደንብ አድርጉበት። ሲቀጥል ስሩን ነው የምንቀባ እና በደንብ አድርጌ ያቀላቅለዋለሁ። ያው ቢጫ ሆኖ መጥቷል እንደምታዩት። ጥሬው ከሌላችሁ እንትኑን መዘፍዘፍ ትችላላችሁ። ዱቄቱን ትዘፈዝፉና ታጠሉታላችሁ። ከዛ ያኛውን ለመጠጥ አድርጋችሁ ውሃውን መጠቀም ትችላላችሁ ማለት ነው። እንደዛም ይሆናል። ሲያድር ከላይ አስፎ ያድራል ውሃ ማለት ነው። እና የተፈጨ መጠቀም ትችላላችሁ። ባለፍ ጥያቄ ጠይቃችሁ ነበረ። ከቤታችን የተፈጨው ቢኖር መጠቀም እንችላለን ብላችሁ ጠይቃችሁኛል። ደግሞ አንድ እህት ጠይቀሽ ነበረ። አዎ መጠቀም ችያለሽ። ሁለት ማንኪያ አድርገሽ በትንሹ ማለት ነው ዘፍዝፈሽ ታሳድሪያለሽ። ጠዋት ታጠይዋለሽ ወይም ታዊዋለሽ። ማታ ጠዋት ዘፍዝፈሽ ማታ ማጥለል አጥለሽ ከስር ያለውን ያው ንጹህ ስለሆነ ለፈለግሽው መጠቀም ችያለሽ። ውሃውን ግን እንደዚህ ይወጣውን ለፀጉርሽ ማድረግ ችያለሽ ማለት ነው። ውሃችን ይህንን ይመስላል። እዚህ ጋር ያው መልሼ አድርገዋለሁ። ለምን መሰላችሁ? እኔ በተከታታይ ነው የምጠቀመው። ቢያንስ ለአንድ ሳምንት ያክል በቃ ውሃው ንጹህ እስከሆነ ድረስ እንጠቀመዋለን። ያ ማለት ምንም ሽታ ከሌለው ሌላ ተጨማሪ ሽታ ከሌለው መጠቀም ትችላላችሁ። እንደዛ ማድረግ ትችላላችሁ። እና ቀዝቃዛ ቦታ ስለሆነ ውጭ ላይ ይቀመጣል፣ ችግር የለበትም። ደግሞም ይሄንን ውሃው ሲያልቅባችሁ ሌላ ውሃ መተካት ትችላላችሁ። በእርግጥ ትንሽዬ አንድ ብርጭቆ የሚሆን ያክል ነው ያደረግኩት። ይሄንን አሁን ይሄ ለሁለት ቀን ይበቃኛል፣ እቃ ውስጥ ያረኩት ብቻ ማለት ነው። ያኛውን ደግሞ የተወሰነ እየጨመራችሁ መጠቀም ትችላላችሁ። ውሃ በዚህ መልኩ አስቀምጦ መጠቀም በቀላሉ እንደዚህ ፀጉራችሁን የምትንከባከቡበት። እዛ ላይ ፀጉራችሁ ለስላሳ እንዲሆን እንደዚሁም ደግሞ ስሩ ድርቅ እንዳይል ያደርግላችኋል። ምንጊዜም ፀጉራችን ሲደርቅ ውሃ ነገር እንኳን ሰርተን መጠቀም ስናበጥር እንኳን እንደዚህ ማድረግ እንችላለን። እና ስትቀቡ ደግሞ እንዴት ነው? አሁን ፀጉሬን ንጹህ ነው ፀጉሬ ቀባለሁ። እንደምታዩት የውሃውን ይዤ መጥቻለሁ። ይሄ አብሽ ውሃ ለፀጉራችን የሚጠቅመን የቱ ጋር ስንቀባው ነው የሚለውን ደግሞ አብረን እየቀባው አሳያችኋለሁ። ፀጉራችሁ ላይ የምትቀቡት ስሩን ነው። ስሩን ወደ ውስጥ ዘልቆ ለስሩ እንደዚሁም ደግሞ ለእድገቱም ለስላሴውም ለሁሉም ነገር የሚጠቅመን ንጥረ ነገሩን የምናገኘው ስሩን ስንቀባ ወደ ውስጥ ሲዘልቅ ነውና እኔ በደንብ ፀጉሬን እየከፈልኩ እየቀባው አሳያችኋለሁ። ፀጉራችን ላይ ከሆነ ወደ ታች ኩልል ብሎ ነው የሚወርደው፣ ወይም ደግሞ ፀጉራችንን ከማጠንከርን ውጪ ምንም አይጠቅመንም። ስለዚህ እያንዳንዱ ስንቀባ መክፈል አለብን። እየከፈላችሁ በቻላችሁት መጠን ውስጡን ተቀቡት። ውስጡን እየቀባችሁ እዩት፣ እንደዚህ ማለት ነው። በደንብ አንዳንድ ጊዜ ብዙ ነገር ሰርተን ያው አጠቃቀሙን ካልቻልንበት ወይ በደንብ በተግባር ካልተጠቀምነው
ውጤቱን ላናይ እንችላለን እና ውጤቱን ለማየት በተግባር እንደዚህ ቀስ እያላችሁ ውስጡን ክፍል እያደረጋችሁ የፀጉራችሁን ስሩን ማለት ነው ስሩን በደንብ አድርጋችሁ ትቀቡታላችሁ። በደንብ ፀጉራችሁን እየቀባችሁ ማሳጅ ታረጋላችሁ። ፀጉራችን ማሳጅ ሲደረግ እድገቱ ይፈጥናልና አላድግ ያላችሁ እህቶቼ ፀጉራችሁን በደንብ ማሳጅ አድርጉት። ማታ ማታ ማለት ነው ከመተኛታችሁ በፊት ሁሌም ማታ ማታ ማሳጅ አድርጉት። እያያችሁ ሊሆን ይችላል ወይ ስልካችሁን የተለያዩ ሚዲያዎችን እያያችሁ ሊሆን ይችላል። እሱ እዩኛ አይልም። በእጅ ስለሚሰራ በአይን ስላልሆነ ፀጉራችሁን ቁጭ ብላችሁ ማሳጅ ማድረግ ትችላላችሁ እና በቀላሉ ማለት ነው። ግን የሆነ ነገር ወይ ቅባት ወይም ደግሞ ውሃ ተቀብታችሁ ማሳጅ አድርጋችሁ እደሩ ሁሌም ማለት ነው እና ለውጥ ታያላችሁ። ቢያንስ የተስተካከለ ፀጉር ይኖራችኋል። ኢቭን ፀጉር እድገቱ ባይጨምር እንኳን ብንንከባከበው ያለው ፀጉራችን ራሱ ጤናማ ፀጉር ይሆናል፣ እኩል ይሆንልናል። ከፊትም ከኋላም አንድ አይነት ፀጉር ይኖረናል። ለዛ ቀስ እያልን በትንሽ ነገር በአግባቡ ፀጉራችንን ብንንከባከብ ጥሩ ውጤታማ የሆነ ፀጉር እንጎናጸፋለን ማለት ነው። ይህንን በአንድ ጎን ያለውን ቀብቼዋለሁ። በዚህም ያለውን በደንብ አድርጌ ቀብቼ ማሳጅ አደርገዋለሁ። በነገራችን ላይ ሌላ ውሃ እንደምትጠቀሙት አይደለም ይሄ ማለት ነው። ፀጉራችሁን አያቆጣጥርም። ቆይኔ መጨረሻ ላይ ሳበጥር ታዩታላችሁ ፀጉሬን ማለት ነው። በደንብ አድርጌ ቀባለሁ። ከዛ ቀብታችኋል አይደለም? ማሳጅ አድርጉ። በደንብ ማሳጅ አድርጉ። በደንብ ማለት ነው። እንደምታዩት ከኋላይም ከፊቴም ከጎኔም ማሳጅ አደርገዋለሁ። ማሳጅ በምናደርግበት ሰዓት የቀባነው ውሃው ውህዱ ማለት ነው ወደ ውስጥ ዘልቆ ጥቅም ላይ ይውላል። እንግዲህ አንድ የአብሽ ውሃ በጣም ለፀጉር አሪፍ ነው። በተለይ ህንዶች ሀገር በጣም ቫሪያል የወጣ ነው። በጣም ነው የሚጠቀሙት። በዛው ላይም ደግሞ ፀጉራቸው እንደምታዩት ጅራፍ ነው የሚያካክለው። የምር በስርዓት ስለሚጠቀሙ ማለት ነው። ተፈጥሯቸውም ነው። ግን ተፈጥሮንም ደግሞ ካልተንከባከብነው ውጤታማ አንሆንም እና ያለንን ነገር መጠቀምና የበለጠ ውጤት እንድናገኝ ማድረግ የኛ ፋንታ ነውና ከዛ የከፈላችሁ አበጥሩት። ብዙ አያያዝም እንደነገርኳችሁ የአብሽ ውሃ ያው አብሽ በተፈጥሮ የሆነ ዝልግልግ የሚል ነገር አለውና ፀጉራችሁ ውሃውን ቢሆን ራሱ እንደዚህ አያቆጣጥረውም። በነገራችን ላይ እኔ ጫፉን አልቀባሁትም። ምክንያቱም ጫፍ ላይ መቀባት ያለብን ጭቃ ቅባት ነው። ጭቃ ቅባት እየሰራችሁ ተጠቀሙ። ለጫፉ ውስጡን ነው የቀባሁት። ያው ዞሮ ይደርሰዋል። ውስጡን በደንብ ከቀባን በኋላ አየት ፀጉሬ እንዴት እንደለሰለሰ በደንብ አድርጋችሁ ብቻ በደንብ እዩ። ያው ደህና አድርጎ ለስልሶልኛል። ቆንጆ ነው። ለምን አንደኛ ነገር ጫፉን አልቀባውም። በራሱ ከስሩ ያለው ነው ወደ ጫፍ እየሄደው እንጂ የተቀባው ያን ያክል እኔ ጫፉን አልቀባሁትም እንዳያችሁት ማለት ነው። ለምንም ስለማያደርግለት ከስር ነው ሲጀምር ውጤት የሚኖረው ስንቀባ ከስር የፀጉራችንን ስሩን እንቀባው። ያለማቋረጥ ፀጉራችን ያድጋል ማለት ነው። ሁላችሁንም እወዳችኋለሁ። ባይ ባይ።